ተረግመን እኛም ተረግመናል አባታችን ተማርኳል እኛም ተረግመናል አስራተኛ ተማርከናል ሰላም እንደምን አላችሁ የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች እንደተለመደው አዳዲስና ሰበር መረጃዎችን ይዘን መጥተናል በቅድሚያም አርዕስቶቹን እንንገራችሁ ወልዲያ ከተማ በፋኖ እጅ ላይ መውደቋም ተሰምቷል ከትናንት በስቲያ ጀምሮ በአማራ ክልል የወሎ ቀጠና በፋኖ ኃይሎችና በመንግስት ኃይሎች መካከል እየተደረገ የሚገኘው ጦርነት መባባሱ የተገለጸ ሲሆን የፋኖ ኃይሎች በርካታ ቁጥር ያላቸውን የመከላከያ ሰራዊት አባላትንና የጦር መሳሪያ መማረክ መቻላቸው እየተዘገበ ውሏል በሰሜን ወሎ ከወልዲያ በቅርብ ርቀት በመንግስት የጸጥታ ኃይሎችና በፋኖ ኃይሎች መካከል ሲካሄድ የነበረው የተኩስ ልውውጥ ተባብሶ ቀጥሎ ወደ ወልዲያ ከተማ መዝለቁም ተገልጿል የመከላከያ ሰራዊትንና የክልሉን ሚሊሻ የገጠመው የፋኖ ኃይሎች አስደንጋጭ ጥቃት በመፈጸም በርካታ ከተሞችን መቆጣጠርም ችሏል ከግንባር በቀጥታ የደረሱንን ሰበር መረጃዎች በዝርዝር ተሰሙታላችሁ በሌላ ሰበር ዜና ደግሞ በትግራይ ክልል ግጭት መቀስቀሱ ተሰማም የህወሓት ጦር የእርስ በርስ ጦርነት መጀመሩ ተነግሯል የህወሓት ጦር የጀመረው ውጊያ መንስኤው በርካቶችን ያስደነገጠና ያስገረመም ሆኗል ለመሆኑ በትግራይ ክልል የተከሰተው ምንድነው የሚለውን አብራችሁን ከቆያችሁ በዝርዝር ተሰሙታላችሁ በሌላ ሰበር መረጃ ደግሞ በባህር በር ጉዳይ ከኢትዮጵያ ጋር ለመነጋገር የተስማማችው ኤርትራ ኢትዮጵያ ላይ አስደንጋጭ ዜናን አሰምታለች ከኢትዮጵያ ጋር በባህር በር ጉዳይ ለመነጋገር ፍቃደኝነቷን ገልጻለች የተባለችው ኤርትራ በርካቶችን ያስደነገጠ ጉድ ያስባለ መግለጫን አውጥታለች ከወደ ኤርትራ የተሰማው ምንድነው የሚለው ሌላኛው መረጃችን ነው ተሰሙታላችሁ የተወደዳችሁ የሚዲያችን ቤተሰቦች እነዚህንና ሌሎች በርካታ መረጃዎችን በዚህ ሰዓት የመረጃ ጊዜ ወደናንተ እናደርሳለን እንደተለመደው ቪዲዮ ላይክ እና ሼር በማድረግ አብራችሁን ቆዩ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ አዳዲስና ወቅታዊ መረጃዎችን ያገኙ አሁን ወደ ዝርዝር መረጃዎቹ እናመራለን በቅድሚያም በባህር በር ጉዳይ ከኢትዮጵያ ጋር ለመነጋገር የተስማማችው ኤርትራ ኢትዮጵያ ላይ አስደንጋጭ ተባለ ዜናን አሰማች ከኢትዮጵያ ጋር በባህር በር ጉዳይ ላይ ለመነጋገር ፍቃደኝነቷን ገልጻለች የተባለችው ኤርትራ በርካቶችን ያስደነገጠ ጉድ ያስባለ መግለጫን አውጥታለች በባህር በር ጉዳይ ከኢትዮጵያ ጋር ውዝግብ ውስጥ ያለችው ኤርትራ ዲፕሎማሲያዊ ሩጫ ላይ መጠመዷን በተመለከተ ከሰሞኑ በስፋት ሲዘገብ የቆየ ሲሆን በዛሬው ዕለት ደግሞ ሌላ ገራሚ መረጃ ተሰምቷል ከሰሞኑ ከአሜሪካ ባለስልጣናት ጋር የተወያዩት የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳለህም ኤርትራ በቀይ ባህር ጉዳይ ከኢትዮጵያ ጋር ለመነጋገር መፍቀዷን መናገራቸው የሚታወስ ነው የኤርትራ መንግስት በተደጋጋሚ የኢትዮጵያ ድርድር ጥያቄን ውድቅ ያደረገ ሲሆን የኢትዮጵያን በአቋሟ መጽናትን ተከትሎ ለመደራደር ይሁንታዋን ሰጥቷል የሚለው ዜና ከቀናት በፊት በስፋትም ተዘግቦ ነበር አዛውንቱ መሪ ኢሳያስ አፈወርቂ ለአመታት ሲዘልፏቸው የነበሩትን የአውሮፓ ሀገራትን እየተማጸኑ መመልከት ተችሏል ከሰሞኑ የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳለህ ከአሜሪካ ባለስልጣናት ጋር የመከሩ ሲሆን ትላንት ደግሞ ከአውሮፓ ህብረት ተወካይ ጋር መክረዋል ኦስማን ሳለህ ከአውሮፓ ህብረት የአፍሪካ ቀንድ ልዩ መልእክተኛ ጋር በቀይ ባህር ጉዳይ ላይ እንደመከሩም ተሰምቷል ኤርትራ በትላንትናው ዕለት ከኢትዮጵያ ጋር በቀይ ባህር ጉዳይ ለመደራደር መስማማቷን የሚገልጹ ዘገባዎች በስፋት የተሰራጩ ቢሆንም በዛሬው ዕለት የወጣው መረጃ ደግሞ ይህንን የተቃረነ ሆኗል የኤርትራ ኤምባሲ በኢትዮጵያ ዋና ስራ አስፈጻሚ ኤርትራ ከኢትዮጵያ ጋር ለመደራደር ዝግጁ ናት በሚል ባንዳንድ የሀገር ውስጥ ሚዲያዎች የተዘገበው መረጃ ውሸት ነው ብለዋል ኤርትራ በራሷ የባህር በር ግዛት ሰማይ ላይ መሬት ላይ ዛሬ ብቻ ሳይሆን በሚሊዮን ዓመታት ውስጥ የምትደራደርበት ምክንያት የለም ሲሉ በኤክስ ገጻቸው ላይ ምላሽን ሰጥቷል ይህ ቢሆንም ኢትዮጵያ የባህር በር ጉዳይን ወደፊት እየገፋች መሆኗ ተሰምቷል ኢትዮጵያ የባህር በር ጥያቄዋን
በሰሞነኛው የተባበሩት መንግስታት ድርጅት ጉባኤ ላይ በግልጽ ማሳወቃለች። ፕሬዝዳንት ታዬ አጽቀሥላሴ በ80ኛው የተባበሩት መንግስታት ጠቅላላ ጉባኤ ላይ ባደረጉት ንግግር ቀይ ባህርንና የህንድ ውቅያኖስን የሰው ልጆች የጋራ ቅርስ ስሉ በመግለጽ ሁሉም ሀገራት እኩል ተደራሽነት እንዲኖራቸው ጥሪ አቅርበዋል። አያይዞም ከፍተኛ ባህርን የሰው ልጅ የጋራ ቅርስ አድርጎ የሚገልጸውንና ሁሉንም ሀገራት በእኩልነት የሚጠቅም መብትን የሚያረጋግጠው የዓለም አቀፍ ሕግ እውን መሆን አለበት ሲሉ አጽንኦትም ሰጥተዋል። በተጨማሪም ከዚህ ቀደም የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተረስ በሐዋዛ ቱርክ ሚኒሶታ ተካሂዶ በነበረው ሶስተኛው የባህር በር የሌላቸው በማደግ ላይ ያሉ ሀገራት ጉባኤ ላይ የተናገሩትን በማስታወስ አንድም ሀገር በጂኦግራፊያዊ አቀማመጥ ምክንያት ከልማት እድሎች ሊገለል አይገባም ሲሉ ተናግረዋል። እንዲሁም ኢትዮጵያ በቀይ ባህርና በህንድ ውቅያኖስ ዳርቻ ለሚገኙ ሁሉም ሀገራት እኩል ልማትና ደህንነትን ለማረጋገጥ ሁሉን አቀፍ አካሄድ እንደምትከተል ገልጸው ህጋዊ የፖሊሲ ግቧን በዲፕሎማሲያዊና በሰላማዊ ተሳትፎ እንደምታስቀጥልም ቃል ገብተዋል። ኢትዮጵያ በአፍሪካ ሁለተኛ ትልቅ የህዝብ ብዛት ያላትና ከፍተኛ የባህር ንግድ ያላት እንደመሆኗ በቀይ ባህርና በህንድ ውቅያኖስ ደህንነት ላይ ልዩ ትኩረት እንደምትሰጥ መግለጻቸውን አናዶሉ የዜና ወኪል ዘግቧል። በሌላ ሰበር መረጃ ደግሞ በትግራይ ክልል ግጭት መቀስቀሱ ተሰማ። የህወሓት ጦር የእርስ በርስ ጦርነት መጀመሩ ተነግሯል። የህወሓት ጦር የጀመረው ውጊያ መንስኤው በርካቶችን ያስደነገጠና ያስገረመ ሆኗል። የህወሓት ታጣቂዎች በአርሚ 24 እና አርሚ 43 ስር የሚገኙ ታጣቂዎች ናቸው ተኩስ የከፈቱት ተብሏል። ሁለቱም በጨርጨር አካባቢ የሰፈሩ ሲሆን ባልታወቀ ምክንያት ነው ትላንት መስከረም 17 ቀን 2018 ዓመተ ምህረት ከሰዓት 11 ሰዓት ጀምሮ የእርስ በርስ ተኩስ ልውውጥ ማድረጋቸው የተነገረው። ተኩሱ ይህ መረጃ እስከተጠናቀረበት ሰዓት ድረስ መቀጠሉም ተነግሯል። ተኩሱ በራያ ባላ ወረዳ ህብረትና ባንድራ የተባሉ ሁለት ቀበሌዎች ላይ በትላንትናው ዕለት ማለትም መስከረም 17 ቀን 2018 ዓመተ ምህረት የህወሓት የአርሚ 43 እና አርሚ 24 ውስጥ የሚገኙት ሁለት ክፍለ ጦሮች እርስ በርሳቸው ውጊያ ገጥመው አምሽተዋል። ውጊያው በድሽቃና በብሬን የታጀበ ከባድ የተኩስ ልውውጥን ያካሄዱ ሲሆን ብዙ የሰራዊቱ አባላት የቆሰሉ ሲሆን አንድ ፓትሮል መኪና በቦምብ ተቃጥሏል። የአርሚ 24 ውስጥ የምትገኝ ክፍለ ጦር አዛዥም ቆስሏል ነው የተባለው። በአሁኑ ሰዓት ቁስለኞቹ በአላማጣ ከተማና መሆኒ ከተማ ሆስፒታል ላይ እየታከሙ እንደሚገኝም የመረጃ ምንጮች ጠቁመዋል። በሌላ ሰበር መረጃ ደግሞ ወልዲያ ከተማ በፋኖ እጅ ላይ ወድቃለች ተብሏል። ከትናንት በስቲያ ጀምሮ በአማራ ክልል የወሎ ቀጠና በፋኖ ኃይሎችና በመንግስት ኃይሎች መካከል እየተደረገ የሚገኘው ጦርነት መባባሱ የተገለጸ ሲሆን የፋኖ ኃይሎች በርካታ ቁጥር ያላቸው የመከላከያ ሰራዊት አባላትንና የጦር መሳሪያ መማረክ መቻላቸው እየተዘገበ ውሏል። ሰሜን ወሎ ከወልዲያ በቅርብ ርቀት በመንግስት የጸጥታ ኃይሎችና በፋኖ ኃይሎች መካከል ሲካሄድ የነበረው የተኩስ ልውውጥ ቀጥሎ ወደ ወልዲያ ከተማ መዝለቁም ተነግሯል። በትላንትናው ዕለት በስሪንቃና ሳንቃ በተባሉ አካባቢዎች ተደጋጋሚ የድሮን ጥቃት መፈጸሙ ተሰምቷል። ወልዲያ ከተማና አካባቢዋ ከቀናት በፊት ጀምሮ በመንግስት የጸጥታ ኃይሎችና በፋኖ ኃይሎች መካከል እየተካሄደ ያለው ግጭት ተባብሶ መቀጠሉን ነዋሪዎችም ጠቁመዋል። ከሰሞኑ የፋኖ ኃይሎች ሙጃ ስታይሽና ሳንቃ የተባሉ አካባቢዎችን እንደተቆጣጠሩ ሲገልጹም ነበር። ዛሬ ከማለዳው ጀምሮ በወልዲያ ዙሪያ ከፍተኛ የተኩስ ድምጽ እየተሰማ መሆኑን የጠቀሱት የመረጃ ምንጮች ግጭቱ ለደህንነታችን ያሰጋናል ያሉ ሰዎች ከከተማው ለቀው ሲወጡ ማየታቸውንም ተናግረዋል። የከተማው ኮሙኒኬሽን ወልዲያ ከተማ ሰላም ነች፣ እየተናፈሰ የሚገኘው መረጃ የውሸት ነው ሲል መረጃ ያጋራ ቢሆንም የፋኖ ኃይሎች ወልዲያ ከተማን ለመቆጣጠር ብርቱ ውጊያን ከፍተዋልም ተብሏል። በሰሜን ወሎ በምስራቅ እዝ የነበሩ 61ኛ 65ኛ 12ኛና ሌሎችም ክፍለ ጦሮች ከውጊያ ካርታ ተዘርዘዋል ሲሉም የፋኖ አመራሮች መግለጫን አውጥተዋል። በምስራቅ አማራ ቀጠና ምኒልክ እዝ የህዝብ ግንኙነት ኃላፊ ፋኖ አበበ ፈንታው በሰጠው መግለጫ ፋኖ በወሎ ቀጠና በርካታ አካባቢዎችን ድል በመቀዳጀት በርካታ ከተሞችን መቆጣጠሩን ገልጾ ፋኖ በርካታ የመከላከያ ኃይሎችን መማረክ መቻሉን ገልጿል። ሰራዊቱ ከየአካባቢው በግድ ታፍሶ የመጣ በመሆኑ የመዋጋት ስነ ልቦና የለውም፣ ወደ ቤተሰቡ መሄድ የሚፈልግ ኃይል በመሆኑ አጋጣሚውን ተጠቅሞ እየተበታተነ ይገኛል ሲል አክሏል።
የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ ያዘጋጀንላችሁ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካም ሁሉ ተመኘን።